ተነስተልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች እኔ ፋሲል ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ከትላንት ወዲያ የሰራውላችሁ ቪዲዮ ነበር። በተለይ በዲቪ 2026 ፕሮግራም የአወጣጥ ወይም ደግሞ የሪዛልት ወይም የውጤት በተመለከተ የሰጣችሁ መረጃ እንደነበረ ይታወሳል። ከዚህ ጋር በተያያዘ ደግሞ ብዙዎቻችሁ የተለያዩ አይነት ጥያቄዎች እያቀረባችሁ ነው። የተለያዩ አይነት ነገሮች እየገጠማችሁ እንደሆነም መመልከት ችያለሁ። በጣም ብዙ ነገሮችንም ጉግል አድርጌያለሁ። የተለያዩ አይነት ጥያቄዎችን በተለያዩ አይነት መንገዶች እና ብዙ ቪዲዮዎችን ቼክ ለማድረግ ሞክሬያለሁ። ለማንኛውም ዛሬ ከነዚህ ጋር የተያያዘ አዲስ መረጃ ይዤላችኋለሁ። ስለዚህ በዚህ ቪዲዮ ላይ ይህንን መረጃ እንመለከታለን ማለት ነው። መልካም ቆይታ ከፕሮግራሜ ጋር። እሺ ስለዚህ በዚህ መሰረት ማለት ነው ዛሬ በ2026 የዲቪ ፕሮግራም ላይ ተመዝግባችሁ የነበራችሁ ሞልታችሁ የነበራችሁ በሙሉ ከዛሬ ከግንቦት 3 እንደ አውሮፓውያን አቆጣጠር ከግንቦት 3 2025 ጀምሮ ውጤት ማየት የምንችልበት ጊዜ እንደሆነ ይፋ ተደርጓል። ይህ ከግንቦት 3 ጀምሮ እስከ መስከረም 30 ድረስ የሚቆየው ውጤት የምናይበት መንገድም ይፋ መደረጉን ቀደም ሲል ተመልክተናል። እንግዲህ በቅርብ ጊዜ ጀምሮ እነዚህን የመሰሉ ዜናዎች እየወጡ ነው ያሉት። ሆኖም ግን ዛሬ አብዛኞቻችን በተለይ ዛሬ ግንቦት 3 እንደመሆኑ መጠን እና ይህ ይፋ የተደረገበትና ውጤታችን ማየት የምንችልበት እንደመሆኑ መጠን ዛሬ ኦልሞስት ሁላችንም በሚባል ወይም ደግሞ ይህንን የ2026 የዲቪ ፕሮግራም ላይ የተመዘገብንና ፎርም የሞላን በሙሉ ውጤታችን ለማየት ስንጓጓ እንደዚሁም ዛሬ ውጤታችን ለመመልከት ብዙ ጥረቶችን ስናደርግ እንደነበረ ይታወሳል። ስለዚህ ውጤታችንን የምናይበት ብቸኛ ዌብሳይት ደግሞ ባለፈው እንደነገርኳችሁ dvprogram.state.gov የሚለው ዌብሳይት እንደሆነ ወይም ኦፊሻል ዌብሳይት እንደሆነም ገልጬላችሁ ነበረ። በመሆኑም እዚህ ላይ ገብተን ውጤታችን ለማየት ስንሞክር ነበር። ዋናው ደግሞ ለዚህ ፕሮግራም ላይ ገብተን ውጤታችን ለማየት የሚያስፈልገን ትልቁ ነገር ኮንፈርሜሽን ነምበራችን እንደሆነም ይታወሳል። ታዲያ ብዙዎቻችሁ ያጋጠማችሁ እኔንም ጨምሮ ያጋጠመው ትልቁ ነገር የኮንፈርሜሽን ነምበር ቫሊድ አለመሆን ነው። ይሄም ልክ እዚህ ላይ ኤሌክትሮኒክ ዳይቨርሲቲ ቪዛ የሚለውን የመጀመሪያውን ዌብሳይት ከፍታችሁ ስትመለከቱ ወይም የተለቀቀውን ኦፊሻል ዌብሳይት ላይ ገብታችሁ ስትመለከቱና የመጀመሪያዎቹ መጠይቆች ወይም ከመጠይቆቹ የመጀመሪያው ኮንፈርሜሽን ነምበራችሁን የሚጠይቅ እንደመሆኑ መጠን እዛ ላይ መሙላት ያለባችሁ 16 ዲጂት ያለውን የኮንፈርሜሽን ነምበራችሁን በተመለከተ ቫሊድ አይደለም ኮንፈርሜሽን ነምበራችሁ የሚል ነገር እንዳጋጠማችሁ ግልጽ ነው። ሁሉም ሰው ማለት ይቻላል ያጋጠመው ነገር ነው። ምናልባት ከዚሁ ጋር በተያያዘ ይሄንን ያጋጠመ ችግር ለመፍታት ጥረት ያደረጋችሁ ወይም ደግሞ የተለየ ነገር ያገኛችሁ ካላችሁ በኮሜንት ሴክሽን ላይ ልትገልጹልኝ ትችላላችሁ። ሆኖም ግን በተለያየ አይነት መንገድ እኔ እንዳጣራሁትና እንደጠየቁትም ይህ የዛሬው የኮንፈርሜሽን ነምበር ወይም ስታተሳችንን ቼክ የምናደርግበት ወይም ውጤታችንን ቼክ የምናደርግበት መንገድ ወይም ደግሞ ኦፊሻል የሆነው ነገር እስካሁን ሪሊዝ እንዳልሆነ ወይም ደግሞ ዲሌይ እንዳለው ነው እየተገለጸልን ያለ ነው። ምናልባት ሪሊዝ ተደርጎ ወይም ተለቆም ከሆነ በአንዳንድ ምክንያቶች ዲሌይ ሊገጥመው ወይም ደግሞ ሊዘገይ ይችላል። ስለዚህ በትዕግስት ጠብቁ የሚል ነገር ነው እኔ ከተለያዩ አይነት ዌብሳይቶች ላይ የሚያገኘሁት። በተለያየ አይነት መንገድ ይሄንን ነገር ቼክ ለማድረግ ሞክሬ ነበር። ከተለያዩ የዜና አውታሮች ከተለያዩ አይነት ኦፊሻል የሆኑ ገጾች ላይ ለማየት ሞክሬ ነበረ። ስለዚህ ቢ ፔሸንት ነው የተባለው ወይም ደግሞ በትዕግስት መጠበቃችን በጣም አስፈላጊ ነው። ምክንያቱም ልክ አሁን እዚህ ዌብሳይት ላይ ገብታችሁ ቼክ ስታተስ የሚለውን ትከፍቱታላችሁ። ልክ አሁን እዚህ እስቲ ቼክ ስታተስ የሚለውን እንክፈተውና እንመለከተዋለን። ከዛ እስቲ እንዴት ነው ይሄ ነገር የማይሰራው የሚለውን ነገር እንመለከታለን ማለት ነው። ስለዚህ ልክ እንደዚህ ትከፍቱታላችሁ። ትንሽ ይዘገያል። ያው ኢንተርኔት ስለሆነ ኢንተርኔት አንዳንድ ጊዜ በጣም ሊዘገይ ይችላል። ከዛ በኋላ እንደዚህ ከሆነ በኋላ ዌልካም የሚል እናገኛለን። ባለፈው ይሄን የኢንትራንት ስታተስ ቼክ ኢንስትራክሽኑን አንብቤላችሁ ነበረ። እዚህ ላይ የሚያስፈልጋችሁ ትልቁ ነገር ወይም መሙላት ያለባችሁና የምትጠይቋቸው ነገር በጣም ቀላል የሆኑ ነገሮች ናቸው። 3 ነገሮች ናቸው። ይሄው አንደኛ የኢንትራንት ኮንፈርሜሽን ነምበራችሁን ወይም ባለፈው
ከጥቅምት 2 እስከ ህዳር 7 2024 ድረስ ስትሞሉ የተሰጣችሁ ኮንፈርሜሽን ነምበር አለ 16 ዲጂት ያለው ኮንፈርሜሽን ነምበር። ስለዚህ እሱን ስክሪንሾት አድርጋችሁም ሊሆን ይችላል በተለያዩ አይነት መንገዶች ብቻ ሴቭ ማድረግ እንዳለባችሁ ተገልጾ እንደነበር ይታወቃል። ከዛ በኋላ ስለዚህ እሱን ኮንፈርሜሽን ነምበር ነው አንድ መሙላት ያለባችሁ። ሁለተኛው ደግሞ የፋሚሊ ኔም ወይም ደግሞ የላስት ኔም ያ ማለት የአያታችሁን ስም ትጠየቃላችሁ፣ ያንን ነው የምትሞሉት። ሶስተኛው ደግሞ የተወለዳችሁበትን ዓመተ ምህረቱን ብቻ በፈረንጅ አቆጣጠር ወይም በአውሮፓውያን አቆጣጠር የተወለዳችሁበትን ዓመተ ምህረቱን ብቻ፣ ቀኑ አያስፈልግም፣ ወሩ አያስፈልግም፣ ዓመተ ምህረቱን ብቻ እንድትሞሉ ነው የምትጠየቁት። ስለዚህ 3 ነገር ነው የምንሞላው ማለት ነው። ኮንፈርሜሽን ነምበራችንን 16 ዲጂት ያለው መሆኑን ማረጋገጥ ይኖርብናል። ከዛ ደግሞ የአያት ስም፣ ከዛ ደግሞ የተወለድንበትን ዓመተ ምህረት። እነዚህን 3ቱን ነገሮች ከሞላን በኋላ ከዛ የሚመጣልን ነገር አለ አውተንቲኬሽን ነምበር። ስለዚህ እሱን እንሞላለን። እስቲ ወደዛ እንሂድና ከዛ በኋላ ያለውን ሁኔታ እንመለከታለን ማለት ነው። የሚሞሉት ቅደም ተከተሎች ምን እንደሆኑ ያው ከፍቼ አሳያችኋለሁ። ባለፈው ማሳየቻችሁ ነበረ። እሺ አሁን ልክ እንደዚህ መጣልን ማለት ነው። አሁን ኢንተር ኢንትራንት ኢንፎርሜሽን ይላል። አሁን እንግዲህ ቀደም ሲል በነገርኳችሁ መሰረት ባለፈው ቪዲዮ ላይ በገለጽኩላችሁ መሰረት እዚህ ጋር 16 ዲጂት ያለው ኮንፈርሜሽን ነምበራችንን ነው የምናስገባው። ከዛ ውጪ ምንም የምንጽፈው ነገር የለም። ከ16 ማነስም መብለጥም የለበትም። ከዛ በኋላ እዚህ ጋር ደግሞ ላስት ኔም ወይም ፋሚሊ ኔም ቅድም እንዳልኳችሁ የአያት ስም ያስፈልጋል። እዚህ ጋር ደግሞ የተወለድንበት ዓመተ ምህረት በአውሮፓውያን አቆጣጠር ዓመተ ምህረቱ ብቻ ባለፈው እንዳልኳችሁ ነው። 1980 ከሆነ 1980፣ 1995 ከሆነ 1995 ብቻ የተወለዳችሁበትን ዓመተ ምህረት እንደ አውሮፓውያን አቆጣጠር ዓመተ ምህረቷን ብቻ፣ ቀኑ አያስፈልግም፣ ወሩ አያስፈልግም። ከዛ እነዚህን 3 ነገር ከሞላን በኋላ ቀጥሎ እዚህ ጋር ደግሞ አውተንቲኬሽን ነምበር አለ። አውተንቲኬሽን ካራክተሮቹ ዋናው አስፈላጊነታቸው እኛ ሰው መሆናችንን ሮቦት አለመሆናችንን ወይም ኤአይ አለመሆናችንን ለማረጋገጥ ያክል የሚጠየቁ አውተንቲኬሽን ካራክተሮች ናቸው። ስለዚህ እነዚህም በትክክል እንሞላና ሰብሚት እንለዋለን። ስለዚህ የሚያስፈልገው ይሄ ነገር ብቻ ነው። ይሄንን ከሞላን በኋላ ሰብሚት ብለነው የሚመጣልን ውጤት ነው እንግዲህ የኛ ውጤት ወይም ደግሞ የሞላ ነው ወይም እስካሁን ስንጠብቅ የነበረው ውጤት ከዚህ በኋላ የሚለቀቅ ነው ማለት ነው። ስለዚህ አሸንፈን ከሆነ ይሄንን የዲቪ ሎተሪ አሸንፈን ከሆነ ራንደምሊ ሴሌክት እንደተደረግን የሚገልጽ ኮንግራቹሌሽን የሚል ውጤት ይመጣልናል። አለበለዚያ ደግሞ ራንደምሊ ሴሌክት እንዳልተደረግን የሚገልጽ ደግሞ ውጤት። ስለዚህ 2 አይነት ነገር ነው የምንጠብቀው፣ ወይ ተመርጠን ከሆነ መመረጣችንን፣ ካልተመረጠን ወይም ደግሞ ካላለፍን ውጤት እንዳልመጣልን የሚገልጽ መልስ ይሰጠናል። ከነዚህ ውጪ ምንም የምንሞላው ነገር የለም። ሆኖም ግን አሁን ከረንትሊ እያጋጠመው ያለው ምናልባት ይህንን ቪዲዮ እየሰራሁኝ ባለሁበት ሰዓት የተደረገ ለውጥ ካለ አላቅም፣ ግን ስቲል እኔ አሁን ይህን ቪዲዮ እየሰራሁኝ ባለሁበት ሰዓት ግን አሁን እያለ ያለው ነገር የኮንፈርሜሽን ነምበራችን ቫሊድ አይደለም ነው የሚለው። ለምሳሌ እኔ ኮንፈርሜሽን ነምበሬን አስገብቼ ባሳያችሁ ኮንፈርሜሽን ነምበሬን አስገብቼ ላሳያችሁ እችላለሁ። ስለዚህ ልክ አሁን እንዴት ነው የሚሆነው? ልክ አሁን እንደዚህ ስታስገቡለት ኢንቫሊድ ኮንፈርሜሽን ነምበር የሚል ነገር ነው ያመጣው። ይሄ ማለት ምን ማለት ነው? የ2026 ኮንፈርሜሽን ነምበራችንን ኮንፈርም የሚያደርግበት ነገር ወይ ሪሊዝ አልተደረገም፣ አለበለዚያ ዲሌይ ገጥሞታል ወይም መዘግየት ገጥሞታል ማለት ነው። ስለዚህ በዚህ ባገኘኋቸው መረጃዎች በቼክ ባረኳቸው የተለያዩ አይነት መረጃዎች መሰረት እስካሁን እንደዚህ አይነት ነገር እያጋጠመን ከሆነ የ2026 ኦፊሻሉ የሆነው ውጤታችን የምናይበት ገጽ አልተለቀቀልንም ማለት ነው። ይሄ የ2025 ነው ማለት ነው። የ2025 ማለት የባለፈው አመት ላይ የዲቪ ሎተሪ ሞልተው ለነበሩ በሙሉ ቼክ የሚደረግበት ፎርም እንጂ የ2026 ከረንት ላይ የምንጠብቀው የውጤት የሚገለጽበት ትክክለኛው ፎርም እስካሁን አልተለቀቀም ወይም ደግሞ ዘግይቷል፣ በአንዳንድ ሁኔታዎች ዘግይቷል ማለት ነው። ስለዚህ እዚህ ጋር በጣም ጥንቃቄ ማድረግ ያለብን ደጋግመን በመሞከር ደጋግመን ብዙ ነገሮችን ቼክ በማድረግ ችግር ውስጥ እንዳንገባ ጥንቃቄ ማድረግ አለብን። ሆኖም ግን ከዚህ ጋር በተያያዘ አንድ ሌላው ላስጠነቅቃችሁ የምፈልገው ነገር ደግሞ አለ።
ለምሳሌ አሁን በጣም በዚህ ሰዓት ማለት ነው ባለፈውም እንደገለጽኩላችሁ የተለያዩ አይነት ኢንተርኔት ካፌዎች የተለያዩ አይነት እንደዚህ ዲቪ እናያለን፣ ዲቪ እንሞላለን፣ የዲቪ ውጤት እንነግራለን የሚሉ አንዳንድ ሁሉንም አይደለም አንዳንድ ኢንተርኔት ቤቶች ግን ውጤታችሁ በትክክል ወይም ደግሞ ዲቪ ደርሷችኋል በሚል የውሸትና ትክክለኛ ያልሆነ መረጃ በመስጠት ገንዘባችሁን የሚበሉ ስላሉ እንደዚሁም ደግሞ የተለያዩ ትክክለኛና ኦፊሻል ያልሆኑ ዌብሳይቶችን እየተጠቀሙ ይሄው ዲቪ ደርሷል ዲቪ ደርሶሻል እያሉ ገንዘባችሁን የሚበሉ ስላሉ ከነዚህ ሁሉ ጥንቃቄ እንድታደርጉ በዚህ አጋጣሚ ላስታውሳችሁ እወዳለሁ። ባለፈው እንደነገርኳችሁ በጣም በቀላሉ ቤታችሁ ሆናችሁ በኮምፒውተራችሁም አይሆን ኮምፒውተር ከሌላችሁ በስልካችሁ ላይ በቀላሉ የዲቪ ውጤታችሁ ማየት ትችላላችሁ። የሚያስፈልጋችሁ መሙላት ያለባችሁ ነገር እንዳልኳችሁ 16 ዲጂት ያለውን የኮንፈርሜሽን ነምበራችሁን ከዛ በኋላ የአያታችሁን ስም ከዛ በኋላ የተወለዳችሁበትን ዓመተ ምህረት በአውሮፓውያን አቆጣጠር ወይም በፍረንጅ አቆጣጠር ዓመተ ምህረቷን ብቻ ይሄንን ካደረጋችሁ ይሄንን ትክክለኛ ኦፊሻል ዌብሳይት ውስጥ ገብታችሁ ያንን ከሰጣችሁ ምንም ማየት የማትችሉት ነገር የለም። ስለዚህ የግድ ወጣችሁ ለማይሆኑ ሰዎች ገንዘባችሁን መስጠት አይጠበቅባችሁ ማለት ነው። ግን ያ ማለት በትክክለኛ መንገድ ውጤታችሁን የሚነግሯችሁ ሰዎች የሉም ማለት ደግሞ እንዳልሆነም እዚህ ጋር ልብ ሊባል ይገባዋል። ስለዚህ በዚህ ረገድ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ስለዚህ እኔ ባለኝ መረጃ መሰረት እስካሁን እንግዲህ ምንም አይነት ኮንፈርም እያደረገልን አይደለም። ኮንፈርሜሽን ነምበራችንን ቫሊድ ነው ቫሊድ አይደለም እያለ ነው። ስለዚህ እዚህ ጋርም ደግሞ ስትገቡ forgot confirmation number የሚለውን እዚህ ጋር ስትነኩት የሚያሳያችሁ ነገር እዚሁ ጋር ላሳያችሁ። አሁን ለምንድን ነው ይሄንን ማድረገው? ኮንፈርሜሽን ነምበር በትክክለኛው ሪሊዝ ተደርጎ ይሄ ኮንፈርሜሽን ነምበራችን ወይም ደግሞ ውጤታችን የምናይበት ገጽ ተለቆ ኮንፈርሜሽን ነምበራችን በአንዳንድ ምክንያቶች ረስተነው ከሆነ ወይም ተሳስተን ከሆነ ኮንፈርሜሽን ነምበራችን እንደረሳ ነው የሚገልጸውን ያንን ታብ መንካት እንችላለን። ከዛ በኋላ ምንድን ነው የሚደረገው? ኮንፈርሜሽን ነምበራችንን ከረሳ ነው ከዚህ በፊት የሞላናቸው መጠይቆች መልሶ ይጠይቀናል። አንዳንድ ነገሮችን ስማችንን፣ የአባታችንን ስም፣ የአያታችንን ስም፣ የተወለድንበትን ዓመተ ምህረት፣ ኢሜል አድሬሳችን ምናምን ይሄን ሁሉ ይጠይቀናል። ልክ እዚህ ጋር እንደምታዩት ላስት ኔም አለ፣ ፈርስት ኔም አለ፣ ሚድል ኔም አለ። ከዛ የተወለድንበትን ቀን ወርና ዓመተ ምህረት ይጠይቀናል በአውሮፓውያን አቆጣጠር። ከዛ ኢሜል አድሬሳችንና የአውተንቲኬሽን ነምበር ይጠይቀናል። እነዚህን ሁሉ ነገር ከሞላንለት እና እዚህ መጨረሻ ላይ ሰብሚት ካረግንለት ኮንፈርሜሽን ነምበራችን ወይም ሌላ ኮንፈርሜሽን ነምበር በኢሜይል ይሰጠናል። ይሄን ማድረግ የምንችልበት መንገድ አለ። ግን እዚህ ጋር ስትመለከቱት እዚህ ጋር ያለው ዓመተ ምህረት 2025 ነው የሚለው። ከዛ አዘር ሚል አለ። አዘር ሚለው ላይ 2026 ለምሳሌ እናስገባለት። አስገብታችሁ ከዛ የሚቀጥሉትን ነገሮች ልትሞሉ ስትሉ ፕሮግራም year must be valid year ይላል። ያ ማለት እስካሁን እዚህ ላይ ኦፊሻሊ የመጣው ነገር የ2025 እንጂ የ2026 ውጤታችን ማየት የምንችልበት ነገር እስካሁን እንዳልተለቀቀ ወይም እንደዘገየ ነው የሚያሳየው። ለማንኛውም ግን በዚህ በዚያ እነዚህን ነገሮች በተመለከተ በጣም ጥንቃቄ ልናደርግ ይገባል። አሁን እዚህ ጋር እምቢ ስላለን ብቻ ተሳስቼ ነው ስለዚህ እስቲ ሄጄ ኢንተርኔት ቤቶች ላጣራ ብላችሁ ምናልባት ትክክለኛ የሆነ ሰው ካላጋጠማችሁ በቀላሉ ገንዘባችሁ ልትበሉ ትችላላችሁ። ስለዚህ በዚህ ረገድ በጣም ጥንቃቄ ማድረግ ያስፈልገናል። ሌላው ከዚህ ጋር ደግሞ አያይዤ ልገልጽላችሁ የምፈልጋቸው ነገሮች ደግሞ አሉ። ይሄ ትክክለኛ የሆነው ኦፊሻሉ ዌብሳይታችን ቢሆንም ወይም የዲቪ ውጤታችን ማየት የምንችልበት ዌብሳይት ቢሆንም ከዛ በኋላ ደግሞ የ2026 ከረንት የሆነው ውጤታችን የምናይበት ገጽ ይፋ ከተደረገም በኋላ ቢሆን ጥንቃቄ ልናረግባቸው የሚገቡ አንዳንድ ነገሮችን ከወዲሁ ላስታውሳችሁ እወዳለሁ። ይሄም ምንድነው? አንደኛ እዚህ ጋር የምትሞሉት ኮንፈርሜሽን ነምበር 16 ዲጂት ያለው መሆኑን በጣም ልብ ማለት ያስፈልጋችኋል። ሌላው ነገር 16 ዲጂት መሆኑ ብቻም አይደለም፣ ኮንፈርሜሽን ነምበራችሁን የምትጽፉበትን መንገድ ቢሆን በጣም በጥንቃቄ መሆን ይገባዋል። ምክንያቱም አሳሳች የሆኑ ነገሮች ሊኖሩ ይችላል። ለምሳሌ ኮንፈርሜሽን ነምበራችሁ ላይ O0 8 ወይም ደግሞ እና እንደዚህ የመሳሰሉ በጣም ተመሳሳይ ካራክተር ያላቸው የሚመስሉ ነገሮች አብረው ተጽፎ ሊሆን ይችላል። ለምሳሌ ኦ እና ዜሮን በጣም መለየት ያስፈልጋቸዋል። ኦ የተጻፈበት መንገድ እንዴት ነው? ዜሮ የተጻፈበት መንገድ እንዴት ነው? ሌሎችም ተመሳሳይ የሆነ ባህሪ ያላቸው የሚመስሉ ነገሮች አቀማመጣቸውን በትክክል ማስተዋል ይገባቸዋል። ስለዚህ የእናንተ ላይ የተጻፈው ኦ እና ዜሮ ካለበት ምናልባት
ኦ እና ዜሮን በትክክል ለይታችሁ መጻፍ ይኖርባችኋል ማለት ነው። ስለዚህ ኦ በሚገባበት ፋንታ ዜሮ የምታስገቡ ከሆነ፣ ዜሮ በሚገባበት ፋንታ ኦ የምታስገቡ ከሆነ በጣም ትሸወዳላችሁ ማለት ነው። ስለዚህ በቀላሉ ይሄ ኮንፈርሜሽን ነምበራችሁን በትክክል የማትሰጡት ከሆነ ምናልባትም ውጤታችሁ ሊቀየር ይችላል። ኢቭን ደርሷችሁም ቢሆን እንኳን ይሄ ውጤታችሁ ሊቀየር ይችላል። ስለዚህ በትክክል እዚህ ጋር ኮንፈርሜሽን ነምበራችሁን መጻፍ ያስፈልጋችኋል። ሌላው ነገር ከዚሁ ጋር በተያያዘ ደግሞ ምንም አይነት አንድም ሲንግል ስፔስ መስጠት የለባችሁም ስትጽፉ። ልክ ኮንፈርሜሽን ነምበራችሁ በተጻፈበት መንገድ ደግሞ እንደሚያሳየው ከሆነ በካፒታል ብቻ ነው ፊደሎቹ የሚጻፉት። ስለዚህ በካፒታል ብቻ ነው እነዚህን እያንዳንዱን ሌተር መጻፍ ያለባችሁ። ስለዚህ በስሞል ሌተር በካፒታል ሌተር እያላችሁ እየገለባበጣችሁ የምትጽፉ ከሆነ በጣም ተሳስታችኋል። ስለዚህ እነዚህ ነገሮች ላይ በተመለከተ ጥንቃቄ ልታደርጉ ይገባል። ስለዚህ ኮንፈርሜሽን ነምበራችሁ ልክ የተሰጠቻችሁን የካፒታል ሌተሩንም ይሁን ቁጥሮቹን በቦታቸው ማስቀመጥ፣ እንደዚሁም ስፔስ አለመስጠት። ከጽሁፎቹም በኋላ ቢሆን በጽሁፎቹ መካከልም ይሁን ከጽሁፉ መጀመሪያ ምንም አይነት ስፔስ ሊኖረው አይገባም። ስለዚህ እነዚህ ነገሮች ላይ ጥንቃቄ እንድታደርጉ በዚሁ አጋጣሚ ላስታውሳችሁ እወዳለሁ። ይህንን ሁለተኛ ቪዲዮ የሰራውበት ከዲቪ ጋር በተያያዘ የሰራውበትም ትልቁ ምክንያት የተለያዩ አይነት ጥያቄዎች እየተነሱ ስለሆነ ነው። እኔ ይህን ቪዲዮ እየሰራሁኝ ባለሁበት ሰዓት እንግዲህ አብረን እንደሞከር ነው ምንም አይነት ለውጥ የለም። እስካሁን ኮንፈርሜሽን ነምበራችን ቫሊድ እየሆነ አይደለም። ሆኖም ግን በዚህ ደቂቃ ውስጥ ደግሞ ወይም ደግሞ ከዚህ ደቂቃ በኋላ የተለየ ለውጥ ካለ ደግሞ የማሳውቃችሁ ይሆናል። በኋላ ከምሽቱ 5 ሰዓት ላይ ደግሞ ከላይቭ ስትሪም ላይ እንገናኛለን። ስለዚህ ምናልባት ይሄን ቪዲዮ ዛሬ የምለቀው ከሆነ ማለት ነው፣ ዛሬ ቅዳሜ ነው። ይሄን ቪዲዮ ከምሽቱ 12 ሰዓት አካባቢ ነው ከ20 ጉዳይ ለ1 አካባቢ ነው እየሰራሁኝ ያለሁት። ምናልባት ይሄን ቪዲዮ አሁን የምለቀው ከሆነ ከ5 ሰዓት በፊት ማለት ነው የምለቀው ከሆነ በኋላ 5 ሰዓት ላይም እንገናኛለን። አፕዴት የሆኑ ኢንፎርሜሽኖች ካሉ አሳውቃችኋለሁ። አለበለዚያ ግን ይሄ ቪዲዮ ዛሬ የማይለቀቅ ከሆነ ግን እንግዲህ ተጨማሪ ነገሮች ያው በኋላ 5 ሰዓት ላይ ላይቭ እዛው ላይ እየተመለከትን ቼክ የምናደርግ ይሆናል ማለት ነው። ለማንኛውም ከምሽቱ 5 ሰዓት ላይ በላይቭ እንገናኛለን። ይሄን ቪዲዮ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። እስከ መጨረሻው ይሄን ቪዲዮ እዩት፣ ይጠቅማችኋል። በተለይ ደግሞ በጣም ከረንት የሆነ ኢንፎርሜሽን ስለሆነ ራሳችሁን አፕዴት እንድታደርጉ ለማገዝ የሰራሁት ቪዲዮ ነው። ይሄን ቪዲዮ ከወደዳችሁት ላይክ አድርጉት። ይሄን ቻናል ሰብስክራይብ ማድረጋችሁን ቀጥሉ። እንደዚህ የሆኑ አፕዴት ኢንፎርሜሽኖች እና ቱቶሪያሎች የሚቀርቡበት ቻናል ስለሆነ በሚቀጥለው በሌላ ቪዲዮ ደግሞ መልሰን እንገናኛለን። መልካም ጊዜ። እኔ ፋሲል ነበርኩ። ይህ የኢንፎቴመንት የዩቲዩብ ቻናሌ ነው።